በቃ አባቴ እንዳያት ነው በቃ ሞቼ ይገኛል ስለዚህ በእናት በኩል ያሉ አራት ልጆች ወንድሞች እህቶች አሉ ማለት አሉኛ አንዱ እንደውም እዚህ አዲስ አበባ ነው የሚኖረው ወደ ከታ አካባቢ በእናትም በአባትም ግን አሁን እቺ ሀዊ ብቻ ነች እሷ ብቻ ነች ከነሱ ጋር አብረንም አላደግንም የዛሬ 5 አመት ነው የተዋወቅነው ከሱ ጋር ከልጅነቴ ጀምሮ እኔ ሙሉ ሰው መሆነው እሷን ሳገኝ ነው ነበር በቃ ይሄ የህይወት ግብ አለ አይደል ሙሉ ሰው ሆናለሁ እሷን ሳገኝ ብዬ አስባለሁና ሁሉ ጊዜ ጥረቴ እሷን ማግኘት ነበር እና የሚገርም ሰይፍሻ ልጅ ሆኜ ኤስኦኤስ የሚባል ድርጅት ነው ከዚህ ወሰዳት እየሄድኩ ለመጠየቅ ሞክር ነበርና በቂ ነገር አይሰጡንም የሆነ ጊዜ ወይ አንድ ፎቶ ይሰጡናል ወይ የሆነ ነገር እየሞከርኩ እያደግኩ ስመጣ ጭራሽ ኤስኦኤስ ካምቦ ተዘጋ ከዛ በኋላ ምን አደረኩ አምቦ ዩኒቨርሲቲ ላይብራሪ ውስጥ መስራት ጀመርኩ እሺ እዛ በቂ ኢንተርኔት ማግኘት ጀመርኩ እዛ በቂ ኢንተርኔት ደግሞ ሳገኝ ያሳዳጊዋን ስም ምናምን ከደብዳቤው ላይ አግኝቼ ነበር በሱ ኢሜል ላይ ምናምን ሰርች አደርጋለሁ ወይ ኢሜል ሞክራለሁ ዝም ብዬ በቃ ብቻ ጓደኞቼን ሰብስቤ ያለሞከርነው ነገር የለም ፌስቡክ ላይ እንሞክራለን በቃ ይሄ ምንድነው ኤክስ የተባለው ፈረንጆቹ እሱ ነው የሚጠቀሙት ትዊተር ፈረንጆቹ እሱ ነው የሚጠቀሙት ሲሆን ደግሞ ያሳዳጊዋን ስም እያስገባው አልሆናለ ኦልሞስት ለ5 አመት ማታ ማይሆን ሆነ ከዛ ከኢንተርኔቱ ላይ ተስፋ መቁረጥ ጀመርኩ ስለዚህ በአካል ደግሞ አዲስ አበባ መጥቼ እዚህም ኤስኦኤሶችን አናገርኳቸው ራሳቸው በቂ መረጃ የላቸው እና የሷ አሳዳጊዎች ግን በጣም ጥሩዎች ናቸው እየነገሩ ነበር ያሳደጓት ግን ከነሱ ጋር ግንኙነት ስላልነበራቸው በምን እናገኛቸው ከዛ በሶሻል ሚዲያ ደግሞ ያወቅኳቸውን ፈረንሳይ የሚኖሩ ሰዎች አሁን ብሩክ ዋኬኔ ምናምን የሚባሉ ልጆች ባካችሁቴን ፈልጉ ፈረንሳይ ላይ ያልክ ደግሞ ጎተጎትክ እነሱን ደግሞ ሞከርኩ እሺ እነሱም እኔ መረጃ ሰጣቸዋለሁ ከደብዳቤው የቤቷን አድራሻ አንድ ቀን እንደዛ ሲያደርጉ ፍሉዱን ቀስ ብዬ ካንዱ ደብዳቤ ላይ አንዱን ፍሉድ ሳጠፋ ካንዱ ላይ አንዱን ፊደል ሳጠፋ ሙሉ የቤቷን አድራሻ አገኘው ከዛን እዛ ላልኳቸው ሰዎች ላኩኝ ቦታውን አውቀነዋል ግን ሩቅ ነው ከፓሪስ ሩቅ ነው ትሪጋስትል የሚባል አረ ሄዱልኝ ነው እንግዲህ ዛሬ ነገ ሲሉኝ እሺ ዛሬ እንሄዳለን ምናምን ሲሉኝ ዛሬ 8 ወር አካባቢ በፎቶ ከኢንተርኔት ላይ ተስፋ ቆርጬ ነበር እሺ እውነት ለመናገር ከዛ እስቲ ቆያልኩና የሆነ ፎቶዋን እንትን ጎግል ላይ በፎቶ ሰርች አደረኩ ከዛ ሊንክዲን ፕሮፋይሏን አወጣልኝ ዋው ሰይፉ ያን ቀን የተሰማኝን ስሜ ማለት ልብ እንደዚህ ስልክን አስቀመጥኩ ደንግጬ እውነት ነው ማለት እግዚአብሔር ከዛን ምን እንደምል ግራም ይገባ ነገር አለ ከዛ ሊንክዲን ላይ ደግሞ ለስራ አይደል ስራ ትፈልጊያለሽ ብዬ ላኩላት እሺ ከዛ የሳለች ደንግጬ ስልኩን አስቀመጥኩት መመለስ ምን እህት ያወራች እንደሆነች ገባ የስ ስትለኝ ፈራውና ወንድምሽ ነኝ በለለ አረ ለምን አደርኩ ፈርቼ ምን ልለው ብዬ ደንግጣ ብሎክ ብታረገኝ ደንግጣ የሆነ ነገር ቤተሰቦቿ እየነገሩ ያሳድጓታል ብዬ አላሰብኩም ራሷ በንጋታው who are you ብላ ቴክስት አሁን በቃ ከዛ ቀስ እያልኩ ሳወራት ስልክሽን ላኪልኝ ስላት ለስትሬንጀር ስልክ አልክም ስትለኝ ቀስ ብዬ እሷ ደግሞ የሚመስላት ሌላም ነገር ስለሆነ ቀስ እያልኩ መጀመሪያ ጥርጣሬ ነበር እያወራን ባሁኑ ለመምጣት ወሰነች ተገናኛችሁ ተገናኙ ያለው ስሜት በጣም ደስ ይላል ዋው የዘንድሮን እንግዲህ ፋሲካ በዓል ራቼ ኢትዮኤፍኤም ላይ ጋዜጠኛም ነው ቲክቶክ ላይ ከ1 ሚሊዮን በላይ ተከታዮች ያሉት ያሳለፈው የህይወቱ ጣውረድ በጣም ለብዙዎች አስተማሪ ነው በትዕግስት ካለፉት የማይታለፍ የለም የሚለውን በራቼ ህይወት ውስጥ ነው ያየኑት ለመናገር እስኪ ሀዊን ሞቅ አርጋችሁ ተቀበሏትና እሷን ደሞ ጠራርገናት ቦሌ ላይ እንደዛ ተቃቅፋችኋል እዚህም ደሞ ሰው ያያያችሁ ተቃቀፉ በየቦታው ድግስ ነው እንደ አዲስ ፍቅረኛ አትላቀቁም ሀዊ ወደ መድረኩ ሀዊ ሃይ ሀዊ how are you ሀዊ እንዴት ነው ሀዊ እንግሊዘኛ ታወሪያለሽ do you speak English
Little, yeah, I can speak English. በነገራችን ላይ በፈረንሳይኛ ራሴን መግለጽ እችላለሁ ሀዊ ጀምረው je m'appelle Seifou j'habite à CMC je suis un comédien et vous In French? Yeah. Je m'appelle Hawi. Hawi ባላለሁ 21 ዓመቴ ነው ፈረንሳይ ነው የምኖረው እና ተማሪ ነኝ በጣም ሙሉ መልስ ነው Vous êtes marié? Non, je ne suis pas mariée. አግብተሻል ያልኳት አላገባሁም ብላለች አግብታ ነው የምትሄደው ማለት ነው እንዴ ለሀዊ እንዴት ነው አቀባበለ ስለ ራስሽ እስኪ ትንሽ ንገሪን I am a student. ተማሪ ነሽ ማስተርሴን ለመያዝ 1 ዓመት ነው የቀረኝ ስለ ወላጆችሽ ፈረንሳይ ስላሉት ማወቅ እንፈልጋለን ምን አይነት ሰዎች ናቸው I mean, my parents are very... ወላጆቼ ከምገምተው በላይ ናቸው የፈረንሳይ ህይወቴ በጣም አሪፍ ነው ቤተሰብ አለኝ ጓደኞች አሉኝ ስለዚህ ጥሩ ነው አሁን ደግሞ ራቼ ሲጨመርበት በጣም ደስ ይላል ይሄን ፎቶ ታስታውሻለሽ እስኪ ስለዚህ ፎቶ ንገሪን አዎ እኔና ወንድሜ ነን ስንት ወንድሞች አሉሽ በፈረንሳይ አንድ ብቻ ኢትዮጵያ ውስጥ ደግሞ ሌላ አንድ ያው እኔስ ከፈለክ ወንድሜ መሆን ትችላለህ የመጀመሪያ ጊዜሽ ነው ወደ ኢትዮጵያ ስትመጪ ሀዊ Yes, since ከሄድኩ በኋላ አዎ የመጀመሪያዬ ነው እንዴት ነው ወደድሽው it's amazing. It's a beautiful country. ገራሚ ነው በጣም ቆንጆ ሀገር ነው ሰው ደስ ይላል ከተማው ያምራል ወደ አምቦም ሄደን ነበርና በህይወቴ በጣም የወደድኩት ጉዞ ነበር የኢትዮጵያ ምግብና ሙዚቃ ላይ እንዴት ነው ያለሽ ዕውቀት I mean, no. አላውቅም ነበር አሁን ገና አወቅኩኝ እና በጣም ቆንጆ ነው አሁን አውቄያለሁ ዶሮ ወጥ ወዳለሁ ዶሮ ወጥ ቀበስካት አቃጠልካት በደንብ ታውቅ ነበር ዶሮ ወጥ እና ልክ ስትመጣም ዶሮ ወጥ መብላት ፈልጋለሁ ነበር ያለች ዶሮ አበላሃት አበላሃት ጎበዝ ነች በጣም እስኪገርመኝ ድረስ ነገሮችን መላመር ላይ ጎበዝ ሜቢ እንትኑ ስላለ ይሁን አላውቅም ይሄ ጂኑ የሀገር ጂኑ ስላለ ፍላጎቱ ወንድምሽን ከ16 ዓመት በኋላ ቦሌ አየር ማረፊያ ስታገኙ የተሰማሽን ስሜት እስኪ ንገሪን የተለያየ ስሜቶች ተሰሙኝ እንደዚህ እንደሚቀል አላወቅኩም ነበር ማለት ሁሌም እንደማቀው ሰው ነው የሆነው ከሱ ጋር ሰውን ቤቴ እንዳለው ነው የሚሰማኝ ስለዚህ ሁሉም አሪፍ ነው ዛሬ ምሽት መሰለኝ የምትመለሽው አዎ እና ተመልሰሽ እንደገና መቼ ነው የምትመጪው ለምንስ ነው የምትሄጂው ስችል እመጣለሁ ስፈልግ ረፍት መውሰድ ስለማልችል ረፍት መውሰድ ስችል እመለሳለሁ ከማስተርሴ በኋላ ደግሞ ለመምጣት ምናልባት ስራም ለመፈለግ Coming back. Maybe find a work also. እንዴት ነው የሀገር ውስጥ ቋንቋ ላይ አማርኛ ላይ እንዴት ነሽ ትንሽ ላይ ኦሮምኛ ላይ ሰላምኛ ሰላምኛ Yeah, can say maybe I can speak. አፋን ኦሮሞ የበለጠ አወራለሁ ከአማርኛ አጠቃላይ ኢትዮጵያ ውስጥ አሁን ምን ያህል ጊዜ ቆየሽ ማለት ነው 10 days 10 ቀን ለዛ ነው በደንብ የማላወራው ግን መጥቼ በደንብ ማውራት መቻል እመኛለሁ እንደገና የመመለስ እቅድ ስላላት በጣም እኔ ግን እያየው ምን አይነት ስሜት አለው ማለት እንዲህ ከብዙ ጊዜ በኋላ መገናኘት እንደ አዲስ የሆነ የባዳነት ስሜት ነው ያለው ወይንስ ይመስል አሁን 16 ዓመት ያለ መገናኘቱ ጋር አለ በዚህ አጭር ጊዜ ውስጥ ያችን ለማጥበብ ምን ያህል ህይወቴ የሚከብደኝ ጥያቄ እናት ስትሞት ምን ተሰማ የሚለውና ሁለተኛ ሀዊን ስታገኝ ምን ተሰማ የሚለው ማለት አንዳንድ ነገሮች አሉ በቃላት አስቀምጠ በትክክል ማትገልጻቸው እና አሁን እናቴ ስትሞት አዘንኩኝ አትልም አሁን ውጪ ስወጣ የሚያሳዝን ነገር ካጠመኝ አዝናለሁ አንዳንድ ስሜቶች አሁን ሀዊን ሳገኛት ይሄ እንዴት ነው አሁን 16 ዓመት የጸለይከውን ጸሎት የፈለግከውን ነገር በቃ ስትመኘው የኖርከውን ነገር ስታገኝ አሁን ደስ አለኝ ብለ ይከብደኛል ይሄ ጥያቄና እሷ እንዳለችው በጣም ግን ምረዳው የገባኝ ነገር እሷ ወርዳ ኤርፖርት የደረስኩበት ሰዓት በህይወቴ እንደሱ አይነት ፍርሃት ኤክስፒሪየንስ አድርጌ አላውቅም በጣም የመፍራት በጣም በቃ በጣም ፈራው እሷን እንደዚህ እስኪይዛት እና ከባድ ነበር ግን በጣም እግዚአብሔር በብዙ ያገዘ እኛ ሰፈር ባይዜ በኔ የተነሳ እግዚአብሔር ይመሰገናል ምክንያቱም ከዛ የእንባና የሰቆቃ ህይወት ወተህ ለዚህ በመብቃት ማለት ነው እግዚአብሔር ይመስገን አሁን ሲያወሩት ቀላል ነው እንዳልኩ ሰይፍሻ
ማታ 3 ሰዓት በ12 በ13 ዓመት ማታ 3 ሰዓት ብትገባ ማታ 4 ሰዓት ብትገባ ማታ 5 ሰዓት ብትገባ 9 ሰዓት ብትገባ ባትገባ የሚቆጣጠር ሰው ከሌለ ይሄን ታዲያ እንዴት የሰው ልጅ አይደለው? የትኛው ጉብዝና በ11 ዓመት እና እግዚአብሔር ይመስገን። እግዚአብሔርን አመስግኑለት ለራእያችሁ በጣም። ስለዚህ ወደፊት ጠቅልለሽ ወደ ኢትዮጵያ ለመምጣት አሰብሽ ወይስ እንዴት ነው? አሁን መቅረት አልችልም፣ ምክንያቱም ፈረንሳይ ህይወት አለኝ። ሁሉንም ትቼ መምጣት አልችልም፣ ግን ሁለቱንም ማስኬድ የምችል ይመስለኛል። ግማሽ ቤተሰቤ ኢትዮጵያ እያለኝ ሌላኛው ደግሞ በፈረንሳይ እና ሁለቱም መኖሩ ቆንጆ ነው ብዬ ነው የማስበው። በነገራችን ላይ ስለዚህ ጉዞሽ ፈረንሳይ ያሉት ቤተሰቦችሽ ምን ተሰማቸው? 16 ዓመት ሙሉ አንቺን አሳድገው ወንድምሽን ፍለጋ ወደ ኢትዮጵያ እሄዳሉ ስትያቸው ምን አሉ? በጣም ነው ደስ ያላቸው። መጀመሪያ እንደውም ከኔ በላይ ነው ደስ ያላቸው። እኔ ፈርቼ ስለነበረ ብዙ ገፋፍተውኛል ወደዚህ እንድመጣ ራቼን እንዳገኘው እና ለኔም ለራቼን በጣም ደስ ብሏቸዋል። ተገናኝተን አብረን መሆናችን። ዋው! ስትነግራት የፋሚሊውን ነገር እንዴት ነበረ? በጣም የሚገርመኝ መጀመሪያ ጥያቄ ነው የምትጠይቀኝ። በቃ በደንብ 100% ሹር መሆን ፈልጋ ነበርና ይሄ ምንድነው? ይሄ እንደዚህ ነው፣ ይሄ እንዲህ ነው፣ ይሄ እንደዚህ ነው እያለች ነበር የምትጠይቀኝ እርግጠኛ ለመሆንና የኔ ስራ በቃ ፎቶዎች እየፈለጉ ለሷ ማስረዳት ነበር። እዚህ ጋር እንደዚህ ነበር፣ እዚህ ጋር እንደዚህ ነበር። ከዛ ደግሞ እዛ እንደሄደች የላኩትን ፎቶ ምናምን እያሳየዋት የሷን ፊሊንግ ወደዚህ ማምጣት እንትን ነበር ፕሮሰስ ነበረውና እርግጠኛ መሆን ፈልጋ ነበር። እንደውም አንድ ቀን ምን ብላኛለች? እርግጠኛ ሳልሆን ደስተኛ መሆን አልፈልግም እሺ ብላኝ ነበርና ጊዜ የወሰደ ነበር። ቤተሰቦቿ ግን እሷ እንደነገረችኝ አባቷ ኤሪክ ይባላል። በጣም በጣም ጥሩ ሰው ነው። ኢቭን እየነገረ ነው ያሳደጋት። ከዚህ እንደሄደችው ስትነግረኝ ልጆና የምታስታውሰውን ነገር ስትነግረው ኢቭን ይጽፍላት ነበር። ዋው የሚገርመው እና ወንድሞች አሉሽ ይሏት ነበር። እንደውም የሷን ወንድም ስትነግረኝ አንድ እህት ብቻ አይደለም ያለ አንድ ወንድምም ኢትዮጵያ ያለ ይሉታል። አሁን ብላ ነግራኝ በጣም ጥሩዎች ናቸውና እግዚአብሔር ስለረዳ ነው እንጂ አንዳንድ አሳዳጊ ቢሆን አይነግርም ታሪኩን ራሱ እና እግዚአብሔር ይመስገን። እነሱንም ማመስገን ፈልጋለሁ በጣም። ያው እንግዲህ ሚስተር ኤሪክ ቴንክ ዩ። ሶ ምኑን ወደድሽው ከኢትዮጵያ? አዲስ አበባ ሁሉም ገራሚ ነው። ሰውን በጣም ጥሩ ነው፣ ያካፍላሉ፣ ራቼን ይወዱታል። ማለት ራቼን ከወደዱት እኔም ወዳቸዋለሁ። በነገራችን ላይ የሆነ በቃ ዝነኛ ሰው ነው የምትመስዪው። ዝነኛ አይ አልመስልም። ራቼ ነው ዝነኛ የሚመስለው። ታናሽ እህቱ ብቻ ነኝ። ወንድምሽ በጣም ዝነኛ ቲክቶከር ነው በኢትዮጵያ። ስለዚህ ጉዳይ ታውቂ ነበር? ከመተዋወቄ በፊት አላወቅኩም ነበረ። ካየው በኋላ በጣም አሪፍ ነው። በጣም ኮራበታለሁ፣ በሱም በስራውም። ከመሞትሽ በፊት በቃ ይሄንንማ ሳላይ እግዚአብሔር አትግደለኝ የምትዩ ቦታ አለ? አሜን። ኢትዮጵያ ነበር፣ አሁን አሳክቸዋለሁ። ነገራችን ላይ ፍቅረኛ አለሽ ወይ? ወይ ላይ ፈራቻይ? አሜን። ኦኬ continue later. በኋላ ልንገርህ። እጮኛ ሳለሽ ወይ? ነግራኛለች። ፍቅረኛ ካለሽ እዛው ያለ ፈረንሳዊ ነው ወይንስ ኢትዮጵያዊ ነው? ሞሮካዊ ነው። ሞሮኮ እኮ በጣም ወዳለው። ሞሮኮ ባዝ ሞሮኮ በጣም ጥሩዎች ናቸው። ይመሳሰላሉ ከኛ ጋር በተለይ ሙዚቃ ላይ። አሳ በለው የሚለውን ዘፈን አላያችሁ? ሞሮኮ ሲዘፍኑ በጎን በኩል ደግሞ ቢዋደዱም ከማን ነው? ከኛ። ለሀዊ መልካም ድል በሏት በእናታችሁ። በጣም እና ጥሩ ስሜት ላይ ነው ያላችሁት። በጣም ያው እግዚአብሔር ላንተ ያደረገውን በመለያየት ስሜት ውስጥ ላላችሁት በአጠቃላይ ያርግ። ደግሞ ሲያምር በጣም ደስ ይላል። የእናንተ ህይወት ልክ ሃፒ ኢንዲንግ እንዳለው ሲኒማ ነው ለኔ እና የሁላችንንም ህይወት ሃፒ ኢንዲንግ ያለው አይነት ሲኒማ ያርግልን። ይሄ ራቺ በፈረንሳይም ስምሽ ሀዊ ነው? አዎ ስሟን አልቀየረችም። ይሄ በራሱ በጣም ደስ ይላል።
በነገራችን ላይ ይሄን ፎቶ ስታይ ምን ይሰማሻል? በትዝታ እስኪ ወደ ኋላ ልመለስሽ። መጀመሪያ ሳየው በጣም ደስ ብሎኝ ነበረ። የመጀመሪያ የልጅነት ፎቶ ሳይ ስለነበረ በጣም ደንግጬ ነበር። ለእናቴ ሳሳያት በእርግጠኝነት አንቺ ነሽ አለችኝ። እኔን መሆኔን እርግጠኛ አልነበርኩም። ራሴን ማወቅ አልቻልኩም። ቆንጆ ነበርኩ። I was cute. It's okay. ስለ ተርተር የሚባል ምግብ ሰምቻለሁ ካሁን በፊት። የፈረንሳዮች ነው። ክትፎ ይመስላል። ከጥሬ ስጋ ነው